እንዴት ያደረግክ ታዲያ? በቃ እየሳኩ ነው ዝም ብዬ እየሳኩ እንትን እወጣለሁ ትቼያቸው ማለት ነው። አንድ እንኳን አብሮ አደረሰን ካላልክ ደግሞ ማለት ነው ደጋግሞ ነው የሚሉ ለምን እንደሆነ አላውቅም ራሱ አልሰማኝም ብሎ ይሆን እንደዛ ሰው አላውቅም ብቻ ደጋግሞ ይላሉ ካልመለስክ መቃወም አልቻልክም። ያ አይረዱም። እዚህ ደግሞ ለማንም እንዳትናገር አለችኝ ማስጠንቀቂያ አለኝ ማስጠንቀቂያ ሰጣኛለች ማዘሯ። አይ እውነታቸውን ነው። እዚህ ጀለቢያ ምናምን ቆብ አድርጌ ምናምን ለብሼ እመጣለሁ ትላለች እዛው ውጪ ትላለች። ፍቃዱ ማሟላት ግን እኔ የሚገርም ነገር እናት ትልቅ ክብር ስለሚያስፈልጋት ምንም ያገናኝ ነገር የለውም። እና አንዳንዴ ምንድነው የቤተሰብን እንትን ደስታን መጠበቅ አስፈላጊ ነገር ነው። ገብቷል። ዋናው ነገር ደግሞ ያንተ መኮብለልህን አምነው ፈቅደው ከተቀበሉ እሱ ትልቅ ነገር ነው። የሚገርም ነገር ትልቅ ነገር ነው አይደል? ሌላ ነገር ደግሞ እንደምታውቀው ነው ያው ኢትዮጵያ ከክስለውንኛ በሐሳብ ማመን የለም የሐሳብ ልዩነት ምናምን የሚባል አይታወቅምና ይሉኝታ አለ በጣም ይከብዳል ምናምንና ቤተሰብ ምንድነው ጎረቤት ምን ይላል ዘመድ ምን ይላል ምናምን የሚባል ነገር አለ። ቀስ ብሎ ነገሩ እንትን ሲሆን ማለት ነው እና መልካም ነገር ነው። ዋናው ነገር እርሶ መቀበላቸው ነው። ያን ሪስፔክት አድርገን እኛም እንሄዳለን እንግዲህ እስከ ተፈቀደ ጊዜ ድረስ ሰምዴ እንትን እንላለን። እስከዛ ግን ኖርማል ነው ዝም ማለት ነው። ባንዳው እኮ ቁርአን እየተረጎሙ እኮ ነው ማስተማር ጀመረ እኮ አይገርምም? አዎ እያነበበ በቃ መተርጎም ጀመረ ምናምን። አልተቻለም። ከባድ ላይ ነው ያለው። ከባድ ነው። በሁለት ወር እኮ ነው 2 ወር ነው 3 ወር። ግን ደግሞ እኔ የታዘብኩት ቅልጥ ያለ ፍቅር ውስጥ ነው። እኔ የሰው ልጅ ዝም ብዬ እንትን አደርገዋለሁና ቅልጥ ያለ ፍቅር ውስጥ ነው እና አንዷ ደግሞ በቃ ተንሰፍስፋ በቃ ልትወድቅ ነው የገባበትን እየገባች እየተከተለች ምናምን እንትን ትለዋለች። ጥያቄ አለኝ ኡስታዝ ትላለች። አይደለም አስተማሪ ነገር ነች ማለት የነበረች እንትን ስለሆነች ቅድምም መከራዋ ትበላ ነበር እሱ እንትን ለማድረግ ማለት ነው። ኦኬ አኒ እኮ ለፖለቲካ እንዳይሆን ብዬ ነው እንጂ እኮ እሷን አይተህ ነው የሄድከው ብዬ ብል እኮ ይሳካልኝ ነበረ። ግን ምንድነው ፍቅሩ የመጣው ከዛ በኋላ ነው። ከዛ ውስጣቸው ምን እንደሆነ አላውቅም። ግን እኔን አይክደኝም። ወንድ ነው አሁን ከፍቶ ማንነት ምንድነው ብለው ካለ ስሟን እንጠራለሁ እዚህ ጋር አዋርደዋለሁ። አይ እኔ ማዘር ስላለች ነው እንጂ በእናቱ የሚያስፈራራን ነገርስ በእናቱ የሚያስፈራራን ነገርስ ወይም ማጽፍልሻለሁ አንቺን ነግርሻለሁ። ቆይ እንዴ ጲላጦስ ና ግባ ና ድባራችን ታማኝ አገልጋይ አባል ከሆነበት ጊዜ ጀምሮ በታማኝነት የሚያገለግል ሰው ጲላጦስ ነው። እኔ እኮ ችግር በደረሰብን ሰዓት እኮ ካድ ከፈለክ ካድና ቦታ ቀይረህ እንትን አድርግ ብዬ ነበር እኮ። ከስረን አልነበረ እንዴ አለኝ አልክድምት። አይ ቃለ መሐላው ሲፈጽም ደህና ናችሁ? ሌላ እንዴት ነህ? ሰላም ናችሁ? አለን ይቅርታ እየጻፍኩ ስለሆንኩ ነው። እናወራለን። እሺ ባቢ ቆጭ በል ቆይ። አይ እየሰራሁ ስለሆነ
አየየ ሁላችንም እየሰራን ነው አንዴ እንሰማለ እንትን ራሱ ድምፁ ራሱ ይኸው ምን ኩኪንግ ትላለህ ኩክ ያ አይ ግድ የለም ቁጭ በል እየሰራ ማውራት ምን ችግር አለ አይ እኔ እኮ ሄዳለሁ አላልኩም እኮ ወርዳለሁ አይደለም እናወራለን ነው እኔ አለቀህም ቆይ እኔ ስማ እኔ በቃ ሰላም ብለህ ብትለኝ በቃ እኔ አውቃለሁ ውስጥ ምን እያሰበ እንደሆነ ይገባኛል ዝም ብለህ ሰላም ብለህ ብትጨብጠኝ ኧረ ጨብጣለሁ ሰላም ትበል ከኔ የሚያመልጥ ሰው የለም ኧረ ምንም የለም ጋይስ ዝም ብሎ ልናገር እስቲ ተናገር እስቲ ምን አለ ቆይ ልጻፍልህ አንተም ይታለ እሺ ጲላ እንዴት ነህ እሺ ሮሃይን አለሽ ሰላም እንዴት ናችሁ? እንዴት ነሽ? አልሐምዱሊላህ ሰላም ነው አለን ግን ምን ሐሳብ አለሽ ሐናን የ665 አባል ስለሆነች ማለት ነው አይ ምንም ሐሳብ የለኝም ምንም ሐሳብ የለኝም እንኳን በሰላም መጣሽ ወዴት ወደ 665 ነው ሄደሽ ነው የሚባለው መጣች በእናንተ ሄደች ሐሳብ የለሽም እንኳን ደስ አለሽ ቢያስ ያን እንኳን ደስ ያለሽ ሐና እንኳን አብሮ ደስ አለን ውድ ያው አንዴ የከፋሽ ትመስላለሽ ማሬ እኔ እኮ ከብዙ እንግልት ውድቀት በኋላ ስለሆነ የመጣሁት ከዚህ ሁሉ ውድቀት መሰናክል በኋላ ድል ሳገኝ በጣም ተደሰተሽ ሐናንዬ እንኳን ደስ አለሽ ጮክ ብለሽ የሆነ የደስታ ቃል እኮ አለ አይደል እንደዛ ነበር ማውጣት የነበረብሽ ግን የሆነ ትንሽ ተቆጥተሻል መሰለኝ ደስ አላለሽም በእኔ መደሰት አይ እንደዛ የለም ያመኝ ስለሆነ ነው ኦኬ እሺ ወደሽ ይቅርታሽ እሺ አላህ ያበርታሽ ምን ሆነሽ ነው አይ ምንም ራሴን ነው ራሴን ነው ብዙም አይደለም ጉንፋን ነው ባይዞን ባይዞን ምንድን ነው የሚባለው እሺ ሊዱ ነይ እስኪ አዲስ አበባ ስለተገኘ ያው ሐሳብ ካለሽ ያንቺ ሀዘን ድምጽንም እንስማለን ከዛም የሆነውን አድርገን እንቀነጥሳለን አውፓለሽ አንድ የምትንገዳገድ እህት አለችና እኔ እንኳን በዚህ ልክ መሰቃየቷ ጥሩ አይደለም ብዬላለሁ ለምን ወደ 665 ጎራ ብላ ዓለምዋን አታይም እያልኩ ነውና እኔ ገብቶኛል ከባድ ቀውስ ውስጥ እንደሆነች በጣም እየተቸገረች እንደሆነ ገብቶኛል እና ትናንት ደግሞ የሆነ ነገር አየሁና ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለውን አንድ ሐዲስ አለ እሱ ሳይሆን እንደዛ አይነት ተመሳሳይ ንግግር ያለ ማለት ነው ማይመስለኛል ምናምን የሚል ንግግር ማይመስለኛል
አንድ ፕሮፌት ነው እኮ የሚለው እዛ ጋር ያለው ስለ ነብይ ነው የሚያወራው እና እንደዚህ አድርገው መተው ደሙን እየጠረገ ይቅር በላቸው ሚል ይመስለኛል አይነት ነገር ነው። ይሄ ጥያቄ ብዙ ጊዜ ነው ያየሁት እኔ በጣም ብዙ ጊዜ ማለት ነው። እኔ በጣም ለምን እንደሚያስቀኝ ታውቃለህ? ክርስቲያኖች ማለት ነው እሷን ይዘዋት ምናምን ለኢየሱስ ነው የሚሉት ነገር ነው። እኛ በኢየሱስ በድንጋይ አልተመታም አይደል እንዴ? ደሙ አልፈሰሰም አይደል እንዴ? አልተሰቀለም ነው። አዲሱ ስለ ኢየሱስ ባያወራ እንኳን ለኢየሱስ ነው ብንልም አሉ። አሁን የሚያስቀኝ ሰዎች ባለፈው የሆነ እኔ ከዛ በፊት አውቃለሁ ሳልሰለም በፊት እኔ ያንን አዲስ ሰምቻለሁ። ደግሞ የሰጡነ ሙስሊሞች ናቸው። ቁርአን የሚባሉ አሉ ጀስት ሐዲስ ጉዱ ምናምን ለማለት ብሎ አንድ ልጅ ዝም ብሎ ሐዲሱን አወጣ። ጀስት ቁርአን ብቻ ነው የሚቀበለው መሰለኝና ከዛ አየሁት ጠየቅኩ የሆነ ሰዎች ምናምን በቃ ምንም የትም አያደርስም ተውኩት። እኔ ራሱ የትም እንደማይደርስ ስለማውቅ ማለት ነው። ያው ትንሽ እየተመሳሰላለች ላይ ያሰዋት ይቅር በላችሁ የምትለው ነገር ነው። እና ታዲያ ምን ችግር አለው ይቅር በላችሁ ካለ? ልክ እኮ ግን እኮ ለምንድን ነው አንድ ጌታ ብለህ የምትለውን አካል አንድ ከነብያቶች አንድ ብለው ነው የሚያወራው አይደል? እዛ ጋር ያ ከነብያቶች መሃል አንዱ ነው የሚለው ገብቶሃል? ሰው በዚህ ልክ ራሱ ላይ ጎል ያስቆጠራል እንዴ? ወደ ራሱ ነው የሚወጣው እንዴ? በጣም ከባድ እኮ ነው። የሚያደርጉትን አያውቁምና ይቅር በላቸዋል ምናምን እንትና አድርገህ ወደ ታች ወርደ ካየኸው ስራዬን ብዬ አንድ ቀን አንብቤዋለሁ እና ስለሌላ ፕሮፌት ነው የሚያወራው ራሱ ግን ከነብያቶች መሃል ይላል። ከነብያቶች መሃል አንዱ እንደዚህ ያጋጥመው ብለን የሚያወራው እና ኢየሱስ ነብይ ብለህ ትመሰክራለህ እንዴ? ራስህን ከነብያቶች አንዱ ነው ብለህ ትመሰክራለህ። ኢየሱስ ነብይ አይደለም እንኳን ማለት አትችልም። በቃልና በስራ ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ስለ ነብዩ እያለ ነው የሚያወራው። ያ እኮ ይሄ ወደ ራስ መምታት ነው። እውነት ነው። ይሄ ራስን በጥፊ እንደማለት ነው። ይሄ ግራ እኮ ነው የሚገባው። የሚያመጡት ነገር እያንዳንዱ የሚወድቁበትን ነው። ለምን አላውቅም እንዴ? ሲጀመር በቃ እንደዛ ከሆነ እኮ ነብዩንም ነብይነት እያራገጠ ነው። የነብያችን ነብይነት ነብዩ መሐመድ ነብይ ነው እያለ ነው። ምክንያቱም አልኳላ የሆነ ነብይ ስለሆነ ነብይ የተናገረ ነው እና ከሱ ማስረጃ የፈለክ ነው። አዎ ትንቢት ማለት ስላለፈ ትንቢት ማለት ስላለፈና ስለሚመጣ ነውና ስላለፈ ከብዙ ዓመታት በፊት እንደዚህ ብሎ ተናገረ። ደግሞ በምናብ ነገር ነው እንደዚህ ያለ ብሎ ተናገረ። ምንትን ትፈልገዋለህ? እዚህ ጋር ሐሰተኛ ነው እያልክ እያወራ ደግሞ እዛ ጋር ደግሞ የኢየሱስ ክርስቶስ መመታትና ደም መፍሰሱን ደግሞ የሚመሰክርልህ አካል ከሆነ ምንድነው የምታወራው ነው? ነብዩ መሐመድ ሐሰተኛ ነብይ ናቸው ብለህ እያወራ ራስህን ግን እኮ ስለ ክርስቶስ እንደዚህ ብለው አውርተው ነበረ። ሲጀመር ባይውላ ያለው ሌላ አካል ነው። ግን እንደዛ ብለህ የምትል ከሆነ በጣም ከባድ ነው። ጎል እያስቆጠርክ ነው። ይሄ ደብል ስታንዳርድ የሚባለው ነገር አልገባቸውም ክርስቲያኖች። ምን ነው መሰለህ አንድ ሙስሊም ወደ ባይብል ሲሄድ መለኮታዊ ቅሬታ አለበት ብሎ ነው ወደ ባይብል ራሱ የሚሄደው። እነሱ ወደ ቁርአንና ወደ ሐዲስ ሄዱ መለኮታዊ ቅሬታ አለበት ብሎ ነው የሚመጡት። ምንድነው ሐሳባቸው ራሱ የሰይጣን ቃል ነው ያሉ ነው የሚመጡት። ግን ደግሞ በሰይጣን ቃል ውስጥ ስላሴን ይፈልጋሉ። የክርስቶስን መሰቀል ይፈልጉታል። እኔ ይገርመኛል። እነዚህ ሰዎች ስራቸው በጣም ነው የሚገርመኝ ነው። የአምላክ ቃል አይደለም ይላል። ምንድነው ስትለው አይ ራሱ እኮ ነው ነብዩ መሐመድ ራሳቸው ናቸው ፈጥረው የተናገሩት ይላል። ይብቶ ግን መከራውን ይበላል። ስላሴ ከቁርአን እንዲያወጣ መከራውን ይበላል። የኢየሱስ ክርስቶስ መሰቀልን እንዲያወጣ መከራውን ይበላል። ገብቷል? አሁን ወስና አገኘን ብሎ ሲሉ ነበር። ደግሞ ባለፈው አልሰማሁም። አንድ በጣም ያሳቀኝ እኮ የማይኮ የሙስሊም ስኮላሮች የክርስቶስ መሰቀልን የሚያምኑ ስኮላሮች አሉ ብለው ሸውደው ላኳት። እንዴት ይሆናል? የምር ነው እንዲያምነችው ልጅ ለቀንት ነው የሆነው።
እኔ ጋር የምታሰበር ዜና እኮ ነው የነገረችኝ። ሰርፕራይዝ አለችኝ። ምንድነው ምናምን እላታለሁ። የክርስቶስ መስቀል የሚያምኑ የእስልምና አስተማሪዎች ምናምን ስትለኝ እኔ ገረመኝ። በቃ እኔ የራሴ እንዳላጠፋ ፈራለሁ። እኔ ነበርኩ በቦታው ልጅ ያመጣው ራሱ የአሁኑን ሐዲሶች ምናምን አሁን ቀደም ያወራነውን ሐዲስ እነዚህ አንዳንድ እንትኖች የተረጎሙ ትርጉም አለ እኮ አንዳንድ ሙስሊም ነን ብለው ኢየሱስ ተሰቅሏል ብሎ የሚያወሩ ሰዎች አሉ። በቃ ቁርአኑ በተቃራኒ ነው የቆመው። ስለዚህ በሌላ ነገር ከእስልምና የሚያስወጣው ነገር ካደረገ ሙስሊም አህመድያ ነው ምናምን የሚባሉ አህመድ የሚባል ሰው መሰለኝ የሚቀበሉትና እነሱ አሁን ኢየሱስ ተሰቅሏል ብሎ በቃ አለ እኮ ኢየሱስ ማን ነው ነብያችንን እንደ መጨረሻ ነብይ አድርጎ አይቆጥሩም። ሙስሊም አይደለም ሙስሊም ናቸው ብለው ይመጣሉ። ንገረው ልጅ እኔ አውቃለሁ ይገባኛል እኮ ማሂ አልገባሽም አንቺ እንደዛ ብያለሁ ራሱ ንገረው ትላለች ነበርኩ እኮ ቦታው እኔ እኮ ነው ስከራከር ነበርኩት እኮ ነኝ አንተ ነህ እንዴ? አዎ ነበርኩ እኔ ከዛ እነ አህመድ መጥቶ እንጂ እና አህመድ የሚባሉ ልጆች እንትኖች ማለት ነው አህመድና አንተና ማለት ነው ስቢዝ መጥቶ እንጂ ልጁ ከኔ ጋር ነበር ሲያወራ ነበርኩ ቦታው እንትን እኮ ነው እንትን ነው አሁን እኔ እኮ ብያለሁ ራሱ አንድ ሰው ከእስልምና ወጥቶ ወይ የሙስሊምን ስም ተሸክሞ እንደዛ ሊያደርግ ይችላል። ገብቷል? ግን እንደዚህ አይነት አመለካከት ማራመድ ከጀመረ ግን ኢሚዲየትሊ ከእስልምና ይወጣል። የለም አይቀበለውም። ምክንያቱ አልተሰቀለም አልተገደለም ብሎ የዘጋውን ነገር አይ ተሰቅለዋል ብለህ የምትቃወም ከሆነ እንደዛማ ከሆነ ተሰቀለ ብለው ከሚያምኑ እና ቁርአኑ ከሚቃወማቸው ህዝቦች ሆናል ማለት ነው። የለም ሊሆን አይችልም። ሲጀመር ታላላቅ ሰዎችም አይደሉም እንደዚህ ብለው የሚሉት ማለት ነው። ገብቷል አባባል የመር ቁርአን ስትረዳ የመጀመሪያ ሰሃቦቹ እንዴት እንደተረዱ ነው መረዳት ያለብህ። እነዚህ እንደዛ የተረዳ ማንም ሰው የለም። ከየት እንዳመጣው አይታወቅም። ራሱ የሆነ ምን ነበር ቃሉ ሙተወፊካ የሚለው ታውቃለህ? አረበኛ ላይ በጣም ብዙ ቃላቶች አሉ። በጣም ብዙ በሚሊዮን የሚቆጠሩ ናቸው። አንዱ ቃል አንዱ ሊገባ ይችላልና ገድሎት ነው ወደ ላይ የወሰደው ይላሉ። ሬሳ ለምን ይወስዳል አምላክ ወደ ላይ? አዳነው ይባላል እንዴ? ሬሳ ወስዶታል ይላሉ። ሬሳ ወሰዳል እና ሬሳ ነው ገድሎት ነው የወሰደው ይላሉ። ሙተወፊካ የሚለው መሞት የሚለውን ይገባልና ለእንቅልፍ ይገባል እና ሬሳ አድርጎ ወደ ላይ ወሰደው። ግን እዛ ጋር ቃል በቃል የተቀመጠ ቃል አለ። በእርግጥ አልሰቀሉትም። በቃ እሺ ይሙት፣ እሺ አልሰቀሉትም። ግን በሱ እንስማ አልሰቀሉትም። ትርጉሙ ቃል በቃል ነው እኮ የሚያመጣው ለውጥ አለ። የሚያመጣው ሙተወፊካ የሚለው ለእንቅልፍም ይሆናል። በእንቅልፍ ወሰደውና በአሙቶ ወሰደው ነው የሚሉት እነሱ። እና እነሱ በቃ ያንን ትርጉም ይዘው ነው እና ለምሳሌ እና ሻቢር አሊ መሰለኝ ያው የሚፈታበት መንገድ አለ። አህመዳውያን እንትን ናቸው፣ ሌላ ነገር ውስጥ የገቡ ሰዎች ናቸው። ሙስሊሞች አይደሉም። ራሱ አህመዳውያን አይደል እንዴ ስማቸው ራሱ አህመድ ብለሽ ሙስሊም እንዴት ይሆናል? ራሱ አይሆንም። አህመድ ነው ያልከው? አህመዳውያን ነው የሚባሉት መሰለኝ። አህመድያን ኦኬ። አህመድና አህመድ እንትን አለች። አህመድያ ሲጀመር ዊኪፒዲያ ነው ያመጣው። ዊኪፒዲያ ላይ ማስረጃ ነው ብለህ ዊኪፒዲያ ካመጣ ተበልታል። በመጀመሪያ ደረጃ ጉግል የሚረጨው ነገር ተሸክሞ ነው እንደሚወጣ እንዴ? ዊኪፒዲያ እኮ ማንም ኤዲት ያደርጋል ታውቃለህ። እኔ ኤዲት አደርጋለሁ ካስፈለገ። ጀስት እንትን ብቻ ነው የሚያስፈልግ፣ ኢንተርኔት እና ዴስክቶፕ ያስፈልጋል። ገብተህ ኤዲት ማድረግ ነው። ከባድ ነው። ሰላም የንጉስ ልጅ እንዴት ነህ? ደህና ነው። ደህና ምንድን ነው ያነበ ሀሳብ አለ? ለምኑ የምታወራው ነገር የለም?
ምን ሐሜት ምንድነው? ምን ላውራ? የምትፈልገው ነገር ነው። ከፈለክ ስበክ። ኦኬ ልስበክ እንዴ? ክርስቶስ ልስበክ? ስበክ ከፈለክ ስበክ። ይሄ ጣፋጭ ነው። እሺ ቀጥል። ያዝ እንግዲህ በጣም አንድ ደቂቃ መጽሐፍ ቅዱስ እየገለጥክ ነው? ያ ጥሩ ነው። ስበክ ስበክ። እሺ ሁለተኛይቱ የሐዋርያው የጴጥሮስ መልእክት እንዲህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘ ነው ጋር የተካከለ ክብር እምነት ላገኙ የመለኮት ኃይል በገዛ ክብሩና በበጎነቱ የጠራን በማወቅም ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ክርስቶስ የእውቀት ጸጋና ሰላም ይብዛላችሁ ብዬ ጀመርኩ። እሺ አሁን መጠየቅ ትችላለህ ወይስ ልቀጥል? አሁንም አይደብራችሁም? ቀጥል። ኧረ አይደብርም። ለምን ይደብረናል? ቀጥል። እሺ አንድ ሰከንድ። ኦኬ የዮሐንስ መልእክት 5:20 ላይ ያለውን ስበከው። እኔ ልስጥህ። ቆይ አይ ልቀጥል ነው። የመጀመሪያው ጥሩ ጥቅስ ነው የምሰጠኝ እኮ። ቆይ ይሄው እኮ ልቀጥል ነው። ምርጥ ጥቅስ አግኝቻለሁ። እሺ ያኛው ሰላምታ መግቢያ ነው የጴጥሮስ መልእክት። ኦኬ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላም ብያችኋለሁ። ሰላማችሁ ይብዛ ብያለሁ። 400 ምናምን ሰው የመጀመሪያው የሐዋርያው የዮሐንስ መልእክት እንዲህ ይላል። ስለ ሕይወት ቃል ከመጀመሪያው ይሄ ነው ኃይለ ቃሌ። ከዛ ቀጥላለሁ። ይሄኛው ላንብበውና ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን ልብ በሉ። ቅዱስ ዮሐንስ ነው የሚናገረው። ከ12 ደቀ መዛሙርት አንዱ ስለ ሕይወት ቃል ከመጀመሪያው የነበርነውን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም የተገለጠ አይተንማል እንመሰክራለንም። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወርሳቸዋለን። እዚህ ጋር ቅዱስ ዮሐንስ ስለ ክርስቶስ አምላክነት ሲናገር፣ ቅዱስ ጴጥሮስ ስለ ክርስቶስ አምላክነት ሲናገር አለ ነው የሚለው። እዛ ጋር ግን ራሱ ነው እያለ ያለው። ይቅርታ ያልኩት አይ ቆይ አይደለም። ይሄን እኮ ያመጣሁት እኮ አለ ለማለት ሳይሆን ጳውሎስ ስለ ክርስቶስ አምላክነት ሲናገር በሰዓቱ ያየውን ያሰሰውን የነበረውን እኮ እዛ ጋር አለ ነው እያለ ያለው። ምክንያቱም የዘላለም ሕይወት እንሰጣቸዋለን ብለን ያነበብከውና የዘላለም ሕይወት የሚሰጠው ማን ነው የሚለው ጥያቄ ይነሳል እዛ ጋር እኮ። ይሄ እኔ አሁን ይሄንን ኃይለ ቃል ያመጣሁት ማለት ነው የዮሐንስ መልእክት ማለት ነው የመጀመሪያይቱ አንድ ላይ ሳነብልህ ቅዱስ ጳውሎስ ስለ ክርስቶስ አምላክነት ሲናገር፣ ቅዱስ ጴጥሮስ ስለ ክርስቶስ አምላክነት ሲናገር ምን እንደሚሉ ታውቃለህ? ማስረጃችን እኛ ማስረጃችን ዮሐንስ ይነግረናል። በዓይኖቻችንም የነበረውን ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱን እናወራለን። ስለ ክርስቶስ ማውራት ስትጀምር ኢማጂን አይደለም፣ ሐሳብ አይደለም፣ ቅዠት አይደለም የምታወራው፣ ህልም አይደለም፣ ድሪም አይደለም የምታወራው። ሶሪ ህልምና ድሪም አንድ ነው። ስታወራ እንደዛ ያየኸውን የዳሰስከውን የጨበጥከውን ስለ ክርስቶስ ሲመላለስ የነበረውን ትናገራለህ። አምላክነቱን ስመሰክር ማለት ነው። ጳውሎስም ሮሜ 9:5 ሲናገር ያየኸውን የሰማኸውን የዳሰስከውን የጨበጥከውን ከሆነ የምታወራው ስለ ሰው ነው የምታወራው ማለት ነው። ስለ አምላክ በማየትም በኢማጂኔሽንም በጥበብም በማሰብም በእውቀትም በብልጠትም የምትደርስበት ስልጣን አይደለም። ስለ አምላክ ሲወራ እንደዛ ነው እኔ የማውቀው።
እሺ ጥሩ እኮ አሁን ይችን ስለዚህ አዩትን ነው የሚያወሩት አይደለ? እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ምናምን ሌሎች ሐዋርያት ኢየሱስ ክርስቶስ አምላክነቱ አምላክ ሆነ። ለምን በዚህ ልክ የተንጠለጠለ ነገር አድርጎት የተመለሰ ኢየሱስ እኮ ይልሽ ማነስም ቤብል ነው ምናምን የለም ይሁዳ ቅዱስ ዮሐንስ ሲነግረን ቅዱስ ዮሐንስ እንደነገረን ቅዱስ ዮሐንስ ምን አገባው? ጳውሎስ ምን አገባው? ሉቃስ ምን አገባው? ማቴዎስ ምን አገባው? ማርቆስ ምን አገባው? ራሱ ለምን ራሱ እኔ ከሰማይ ሰማያት እየበረርኩ የመጣው አምላካችሁ እኔ ለመሰዋት ለእናንተ ለዓለም ኃጢአት ስርየት የመጣው አምላካችሁ ነኝ። ከሰገድክም ካፈነደድክም ለኔ ነው፣ ከኔ ውጪ አምላክ የለም ብሎ ለምን አላለም? ልክ እግዚአብሔር ከኔ በፊት አምላክ አልነበረም፣ ከኔ በኋላም አምላክ አይሰራም፣ እኔ አምላክ ነኝ አድኜ አሳይቻለሁ ብሎ እንዳለው አብ ለምንድን ነው ኢየሱስ እንደዚህ ያላለ? ስማኝ ቶክሲክ የሆኑ ቃሎች ማለት ነው። የምሬን ነው። ጌታን በእኔ ይብሳል። ለማንኛውም ሁለታችን ሚዲያ ላይ ነው ያለነው ማለት በአካል ባተገናኝተን ቁመት አንለካከም። ብንለካካ ጥሩ ነበር፣ ግን እንደዛ አይነት ቃላቶች ለምንድን ነው የምንለካከው? እኔ እናንተ ለምን እንለካካለን እኮ? እንደዛ አይነት ቃላቶች የምታወጣ ከሆነ በእኔ ይብሳል ለቃላት ያው የሴት ዱላ ነው የሚሆነው። ለምን እዛና እዛ ነው? አልገባኝም። ምን አልኩ? አይ ተው እረፍ። ጥያቄ አጣለሁ እኔ ስታስገባኝ ባገኙት አጋጣሚ በተገኘው አጋጣሚ ክርስቶስን መስበክ ስላለብኝ እኔ ስበክ ብዬ እንትን ሰጠው። ከዛ አንተ መስበክ ይቻል ትንሽ መንተባተብህ እንትን አድርጌ ጥያቄ አነሳው እንደማንንም ሰው እዚህ ጋር አንተ የትም ቦታ ገብተህ ስትሰብክ የሚነሳውን ጥያቄ የምትመልስበትን ጥበብ እንድታዳብር እያደረኩህ ነው። ለምንድን ነው በዚህ ልክ የተናገርከው? ቁመትና ጫማ ምን ለካካው ለምንድን ነው? እኔ እናንተ ማን ይለ አለቃ ማን ይለ ጥሩ ነበር የጀመርከው፣ ግን ይለ ስድብ ምናምን አይመችኝም። አልተሳደብኩም። መቼ ሳደብኩ? አንድም ስድብ ነው። ሲቀጥል ደግሞ እንደ ሴት ህፃና እዛ መሰዳደብ ጥቅም የለውም። በሚዲያ ነው። አታቀኝም፣ አላቀህም። አልተሳደብኩም። ጥያቄ እንደነገርኩ ቁመት ለመለካከት የማይመች ሚዲያ ነው። ስለዚህ እኔ አልተሳደብኩም። ለምን ተናደድሽ? ምንድነው ስድቡ እንዴ? ኧረ እባክህ ተው። ሰምቻለሁ። ስድብ ማለት ሊትራሊ አሁን አይደለም ከሰማይ እንትን ብዬ እንደዚህ ብዬ አፈንድደህም እንደዛ አይነት የለ። ራሱ እኮ ነው እንደዛ የሚለው እንዴ። ከአብ ወጥቼ መጥቻለሁ እረፍ ይላል አይደል? እረፍ ለምን አላለ? ቃሉ እኮ ነው። ስማ ያልተጠፈልኝ አታንብብ። ለማንኛውም እንዴ እንደዚህ የሚለው የለም እንዴ። አንተ የገባው ክርስቶስን ሰብክ ነው እንጂ ላሰድበው አይደለም። እኔ አልሰደብም። ክርስቶስ ካንተ በላይ እኔ አከብረዋለሁ፣ እወደዋለሁ ካንተ በላይ። እንደዛ ከሆነ ሳይለንት ለምሳሌ እኔ ጥያቄ ነው የጠየቅኩህ እኮ እንዴ። ከአብ ወጥቼ መጥቻለሁ የሚለውን እረፍ ካልክማ በቃ መጽሐፍ ቅዱስ አታውቀውም ማለት ነው። እንደዛ አይደለም። እኔ እሱ አልከፋኝም። ሌላ ግን ሴክት እያደረክ ያስገባቸውን ቃላቶች አቁም። ምን አልኩ? እኔ መድገም አልፈልግም። አንድ ጥያቄ ልጠይቅህ። ልመልስልህ። ምን ጠየቅኩ እኮ ልጠይቅና መልስልኝ። ጳውሎስ ምን አገባው እንትና ምን አገባው ብለሃል አይደል? እንዴት እንደሚያገባው ስለ አምላክነት ነው፣ ሌላ ነገር አይደለም። ስለ አምላክነት ነው ብዬ ያልኩት እሱ ና ልንገርህ። ለምሳሌ አንድ ጥያቄ ልጠይቅህ። አንድ ሰው ጠየቀ እንትን ብሎ አንድ ሰው ጓደኛችን ነውና ቁጭ ብሎ ከየት እንዳመጣ ታላቅም ጠየቀ እና የሚገርም መልስ ነበር የሰጠው። ለሚስትህ አለው ደርዘን አንድ አይነት ከለር ፓንት ብትገዛላት እና ሰርፕራይዝ ብታደርጋት ለምንድን ነው እንዴ አንድ አይነት እንትን የገዛልኝ ሰው እኮ የማይቀየር ይመስለዋል ብላ ትልሃለች አለው። አንተ እንደዛ ብትል ምን ታደርጋለህ? ታይም እኔ ጊዜ ለኔ ይጠቅመኛል። አሁን ጧት ከሚስት ጋር ምናምን እንትን በዲያብቶ ኖ ለምን መሰለህ ላስረዳ ብዬ ነው። እንደዛ ብላ ብትልህ አንተ ወስደህ ትቀይረዋለህ ወይስ ምን ታደርጋለህ? ኧረ እባክህ በእናትህ እኔ እንደዛ አይነት ሎጂክ አይመችኝም። ሲቀጥል ደግሞ እንዴት እንደማይገባቸው ሎጂክ አይደለም። እንደዛ ብላ ብትልህ ምን ታደርጋለህ? አንተ ወስደህ ትቀይራለህ ወይስ ያዘጋጀኸውን እንትን ዝም ብለህ ቀኑን ታሳልፋለህ? ምንድነው? እኔ አሁን አልገባኝም። ከምን ሐሳብ ጋር እንደተገናኘም አላውቅም። ዝም ብሎ አይገናኝም። እንደ ጥያቄ ነው የጠየቅኩህ። እዛ ጋር የሚገናኝ ነገር አይደለም።
ገብቶኛል። ምኑን ልመልሰው ታዲያ? እንግዲህ መጀመሪያ ማወቅ ነበረብኝ። አንድ አይነት ደረጃ መግዛት የለብኝም። በቃ አለቀ። ስለዚህ እውነቷ ነው። ሰው ለምን አትቀይርም እንዴ? እቺ ሴት እንዳይለኝ ለምን አንድ አይነት ገዛህ ብላ ብትል ሰው እውነት አላት ማለት ነው። ፓንቷን ነው እንዴ? ፓንት ለብሳ ነው እንዴ የምትሄደው? ሱሪ ከላይ ቀሚስ አትለብስበትም እንዴ? እኔ ምን አውቃለሁ እኮ እንደዛ ብትል ምን ታደርጋለህ እኮ ነው። ታዲያ ፓንት ላይ ምን አጣበቀ አንተ? አይ ፓንት ሱሪ በላው ላይ መቼም በፓንት አትወጣም አይደል ለብሳ። ስለዚህ እሱ ሌላ ነገር ነው እኮ እሱ ሌላ ነገር ነው። ግን እንዴ ሰው እኮ የማይቀይር ይመስላል። ወይ ለበሽላት ያለው ብር የለኝም ቀላን ይረካሽ ስለዚህ ናውር ለበሽላት አለው አላለ በቃ እንዴ በቃ እንደዚህ አይነት ትውልድ እኮ ነው። ልበሽላት አለው ከዛ ልበሽ ብለህ ያስለበስካትን ሱሪዋን እያስወለቁ ይጫወትባታል ማለት ነው። አንተ ማይም ታንቷ እኮ ነው ያልኩህ። እኔ ሲጀመር ማን ያየዋል? እነማን ናቸው እቺ ሴት አትቀይርም እንዴ ብለው የሚሉ ሰዎች ብላ አትጠይቅም? ለምን አንድ አይነት ነገር እገዛለሁ አላለም? ሁለተኛ እኔ ጋር እንዳትመጣሽ አዋራጭ። ሬነር ቀጥል። አስበላን ተማት ነቃ እንዴ ምን ነው ለወሽ ነው ሙላ ጀምር ለምን አንድ አይነት እገዛለሁ አለ ከሆነ ደግሞ ለበሽ ይላታለሁ ከላይ የሆነ ነገር አለ። አይ ዳይናሚክ አለ ለማይምሮ የሱት ገልበት እያረካስ አንዳንዴ ይግልጽ እኮ ስበክ ስለው ቀጥ ብሎ እንገባዋ መጽሐፉን እንትን አደረገ ገለጥ አደረገ። ምን ታወራ ነው ግን ማለት ነው። አይ ጥሩ ሰብኮናል። ስብከቱን ተምረንበታል። አይ ካትበላዋለች እቺ ሚስቱ ራሱ ከባድ ነው። ለበሽ ይላታለሁ ከላይ የሆነ ነገር ጣል እንድታደርግ መክራታለሁ አለ። ቅዱሳን ገስት ላይ ሁለተኛ አካውንት አለ ገባችሁ? አይሁዳውያን ለክርስቲያኖች ፍቅር የገለጹበትን አንድ ቪዲዮ ፖስት አድርጌያለሁና ገብታችሁ ላይክ አድርጉ። ከቻላችሁ ፖስት አድርጋችሁ አንዳንድ ክርስቲያኖችም የፍቅር ግብረ መልስ የሚባል ለአይሁዳውያኖች እንዲሰጡ ሼር አድርጉላቸው። በውስጥ ሁሉም ሰው ማየት አለበት። ትልቅ ነገር ነው። ቀይ ምንጣፍ አንጥፈው አበባ እየሰጡ ግንባራቸውን እየሳሙ አይሁዳውያኖች በዚህ ልክ ክርስቲያኖች እንደሚወዱም እንደሚያከብሩም እኔ አላውቅም ነበረ እና ብዙ ሰው እነሱም የእንትን መልስ እንዲሰጡ ምንድነው ይሄ ቪዲዮ እንትን አድርጉት፣ ላይክ አድርጉ፣ ሼርም አድርጉላቸው። ሁለተኛ አካውንት ላይ ያለው ማለት ነው። ልወጣ ስለሆነ ላጉላቸው። ቀጥል ሬነር ቀጥል። የቀደሙን ልጨርስልህ። አመዲያ የሚባሉት የሚያምኑት ማለት ነው ላይ ከራሳቸው ዌብሳይት ምን ይላሉ? ዊስ አመዲያ ሙስሊም ኮሚኒቲ ይላል። አመዲያ ሙስሊም ኮሚኒቲ is one of the 70 sects of Islam። ራሳቸው የጻፉት ነው፣ የራሳቸው ዌብሳይት ነው። ከ73ቱ ሴክት አንድ ነው ይሉና they are Muslim who believe in the Messiah ሚርዛ ጉለም አህመድ። ሚርዛ ጉለም የሚባል መሳያ ነው ብሎ ያምናሉ። ኦፍ የቃዲያን አይ ቲንክ this community was founded in 1899 by ሚርዛ ጉለም አህመድ። የተመሰረተው በራሱ በሰውየው ነው፣ ሚርዛ ጉለም አህመድ የሚባለው ነው። it is the first growing Islamic community worldwide and has a member of 200 country totaling an estimated 20 ሚሊዮን አካባቢ ይኖራሉ ይላል።
the current head of Ahmadiyya Muslim community is in holiness Mirza Masroor Ahmed ምናምንልና key differenceአቸው ይናገራሉ Ahmadi Muslim follow the true teaching of Islam from the Holy Quran and the Holy Prophet they follow the Holy Scripture and the teaching that the other Muslim follow. However, one of the differences from the other Muslim is that they believe that Mirza Ghulam Ahmad, the promised Messiah of the latter day, has arrived. He founded and established the Ahmadiyya Muslim in 1889. ተስፋ የተገባው ሚርዛ ጉላም የሚባለው መሳያ መጥቷል በመጨረሻ ጊዜ መጥቷል ብሎ ነው የሚያምኑትና እርሱ ነው የሚከተሉት ማለት ነው። እና እሱን ደግሞ የሚከተል ያው ይሄ ከእስልምና ያስወጣል ነው ያለው ነው። እኔ እንግዲህ እስካሁን በማውቀው መሳያ ተብሎ ምንም የተላቀ ቃል የተገባም ነገርም የለም። መጨረሻ ላይ የሚመጣው ኢሳ አለይሂ ሰላም ነው። እሱም አይ ቲንክ 7 ወይ I don't know እንዴት እንደሚፈጥሩ ግን አለ ተስፈናምት በሸሪዓ እንደሚያስተዳድር ነው የማውቀው። ግን ይሄ መሳያ ነኝ ብሎ ነው የመጣው። ፋውንደሩም ራሱ ነው 200 ዓመት ምናምን አልሞላው። አይ ቲንክ 200 ዓመት አይደለም 100 ስንት ዓመት 140 ዓመት አካባቢ ማለት ነው። 140 ዓመት አካባቢ ነው መጥቷል ብሎ ነው የሚያምኑት። መሲ ነው ብሎ ነው የሚያምኑት መልእክተኛ ማለት ነው። እና የመጨረሻው መልእክተኛ ደግሞ ነብዩ አህመድ ነው። እሱን ጥሶ ነው የመጣው ማለት ነውና አልቋል ባጭሩ። እንደዛ አይነት ሙስሊም የለም። ግን እንደዛ 20 ሚሊዮን ምናምን ነን እያሉ ነው ዓለም ላይ። የራሳቸው ዌብሳይት ላይ ነው ያነበብኩት። በቃ ነው ያለው ነገር ማለት ነው። እና ኢየሱስ ተሰቀለ ምናምን ብሎ ቢያምኑ እንኳን ምንም ለውጥ አይመጣም። ማንም ተነስቶ ምንም ሊል ይችላል። ለምሳሌ በክርስትና ውስጥ እኮ ለምሳሌ ስላሴን የማያምኑ ስላሴ ትክክለኛ ትምህርት እንኳን ቢሆን ስላሴን የማያምኑ ብዙ ነበሩ። እነሱ እንደ ክርስቲያን አይቆጥሯቸውም። ለምሳሌ ኖስቲኮች አሉ፣ ምንድነው ኢቦናይት አሉ፣ ናዘራውያን አሉ፣ ሞዳሊስት አሉ። ነፍ ሴክት ነው ያለው በሰከንድ ሴንቸሪ ላይ ራሱና ሰከንድና ፈርስት ሴንቸሪ ላይ ኢየሱስን እየተከተሉ ግን ጳውሎስን ብቻ የሚከተሉ ሐዋርያቶችን ብቻ የሚከተሉ ያዕቆብን ብቻ የሚከተሉ ነፋሉና በእነሱ ስታንዳርድ ያው ከነሱ ትምህርት ያፈነገጠው ናቸው። እንደ እስልምና ስታንዳርድም እነዚህ ከእስልምና መስፈርት ያፈነገጡ ናቸው። እኛ ሌላም ይመጣል ብለን የምንጠብቀው ነብይ የለም። ምንድነው መሳያ የለም። መጨረሻ ላይ የሚመጣው ኢሳ ነው። አለቀ። ያ ነው ያለው ነገር ማለት ነው። እና ምንም ቢያምኑ አያስደንቅም። በራሳቸው መንገድ የሄዱ ሰዎች ስለሆነ ማለት ነው። እና ይሄ ነው ያለው ባቢ። አይ እኔ እንኳን አጋጣሚ ትናንት ዝም ብለን እየተጫወትን ስናወራበት ስለነበረ እኔ የመሰለኝ እንደዛ አውርቻለሁ ትናንት። አልሰማውም ራሱ እንደዚህ ብለው የሚያወሩ ክርስቲያኖች ካሉ አንደኛ ነገር እኔ ማለት የምፈልገው ምንድነው ስላሴም ስቅለትም መድማትም ድህነትም አብም መንፈስ ቅዱስም ድንግሏ ምናምን እያል በሌሎች ሃይማኖቶች ባትፈልጉት መልካም ነው። የክርስትና አስተምሮ በክርስትና ውስጥ ብቻ ነው ያለው እንጂ በእናንተና ውስጥ እኮ ይሄ ምንድነው በሌላ ሃይማኖት መጽሐፍ ውስጥ ስላሴን ፍለጋ ስቅለትን ፍለጋ ክርስቶስን ፍለጋ እንደዛማ ከሆነ እኮ መሀይም ስለሆናችሁ ነው እንጂ እኮ ኢየሱስ የሌለበት ሃይማኖት እኮ የለም። ስለዚህ ኢየሱስ የሚል ነገር ስለ ኢየሱስና ስለ እናቱ ድንግል ማርያም የሚያወራን ሃይማኖት እየፈገፈክ ገብተህ ስላሴና አምላክነቱን የምትፈልግ ከሆነ ድንቁርና ነው። ይሄ መሀይምነት ነው። ክርስትና የራሱ የሆነ መሰረት አለው፣ የራሱ የሆነ አስተምሮ አለው። ስለዚህ መሰረት ስታስተምርም የክርስቶስ መሰቀልንም የስላሴ አስተምሮንም ስላሴነትንም ስታስተምርም ስትሰብክም መሰረትህ ምሽግህ ማድረግ ያለብህ ክርስትና ብቻ ነው። እንደዛ ነው ማለት ያለባቸው እንጂ ለክርስቶስ መሰቀል ሌላ እምነት ውስጥ ያለ ሰው ካረጋገጠልህ በኋላ ወይም እውቅና ከሰጠ በኋላ ከሆነ የሚረጋገጠው ያንተ እውነት የሚሆነው ትርጉም የለውም ማለት ነው። አንተ መሰረት የለህም ማለት ነው። ስለዚህ ትክክል አይደለም። እንደዛ ማድረግ የለበትም ሰው። ሙስሊም የራሱ የሆነ መሰረት አለው። አይሁድ የራሱ የሆነ መሰረት አለው። ሌሎችም የራሳቸው መሰረት አላቸው። እናንተም የራሳችሁ መሰረት አላችሁ። እሱን መሰረት አድርጋችሁ ነው ማስተማር ያለባችሁ። እኔ በጣም ነው የሚገርመው
ደግሞ ድፍረታቸውና ድንቁርናቸው በጣም የሚገርመኝ ምክንያቱ ለምን መሰላችሁ? አንድ አምላክ የሚለው በመጽሐፍ ቅዱስ ውስጥ ሙስሊሞችን ስለሚያወጡት አንድ አምላክ በሚለው ከመጽሐፍ ቅዱስ እየወጡ ስለሚገርፏቸው እነሱም ስላሴ የሚለውን ቁርአን ውስጥ እየፈለጉ እዛ ተቀብረው ይቀራሉ። ኢየሱስ አልተሰቀለም የሚለውን ከመጽሐፍ ቅዱስ እየወጡ ሲገርፏቸው እነሱም ገብተው ቁርአን ውስጥ ሐዲስ ውስጥ ገብተው የኢየሱስ ክርስቶስ መሰቀል መድማትን በመፈለግ እዛ አርጅተው ይቀራሉ፣ ሰምጠው ይቀራሉ። ምን አይነት ድንቁርና ነው? አታውቁትም። አንደኛ ነገር አታውቁትም፣ ብቃትም የላቸውም እናንተ። መጽሐፍ ቅዱስ በተለያዩ ሰዎች የተጻፈ የተለያየ ሐሳብ የተሸከመ የሚቃረንና የሚላተም መልእክት ያለው የሰውና የፈጣሪ ንግግር የተደበላለቀበት ነው። እኔ አይደለሁም ያልኩት፣ አባቶች ናቸው። ኦኬ ማርቆስ አቤት። ምን ነው እስኪገባ እንኳን አትጠብቅም? ምክንያቱም ሰው ያስፈልገኛል። እንኳን ምድር ሰማይ ይለዋል። ያው ማለት ስለ ፈጣሪ እኮ አንተ ባታወራ እንኳን ምድር ሰማይ እንዲያወራ ፈጣሪ ማድረግ ይችላል አይደል? ቀጥል። አንተ ከወደድክ ተናገር እንጂ አልወድም አልፈልግህም ብትሉ እንኳን ምን እግዚአብሔርን የፈጠራቸው ፍጥረታት ሁሉ ያመሰግኑታል እኮ። ከወደድክ አመስግን፣ ካልወደድክ ትቴቶ ያ ያንተ መብት ነው። አንተ ነው ማመሰግነው። ሄደሃል ወደ ሰይጣን ዓለም ስለሄድክ ምንም ማድረግ አይችልም። እኔ ወደ ሰይጣን ዓለም አልሄድኩም። እኔ የማመልከው አምላክ ግን መጀመሪያና መጨረሻ የሌለው ነበረ፣ አልነበረም፣ እንዴት ነበረ፣ ከምን ነበረ፣ ከማን ነበረ፣ ከነማን ጋር ነበረ፣ መቼ ነበረ የማይባል አምላክ ነው የማውቀው። እገዛም እርዳታም የማይፈልግ አምላክ ነው እኔ የማውቀው። እኔ የምደገፍበት፣ እኔ የምጽናናበት፣ እኔ የምጸናበት አምላክ ነው እኔ የማውቀው። እኔ የማዝንለት፣ እኔ የማለቅስለት፣ እኔ የምደግፈው፣ እኔ ሐሳብ የምሰጠው፣ እኔ የምከራከረው፣ እኔ የማሸንፈው፣ እኔም በጥፍ የምመታው አምላክ ግን አምላክ ሊሆነኝ አይችልም። ወደ የትኛው የሰይጣን ዓለም ነው የሄድኩት? አንተ ነህ ወደ ሰይጣን ዓለም የሄድከው። አንተ መሄድ የሚያሳየው አንድ ምልክቶች አሉ እኮ ያንተ። አንደኛ ምልክቶቹ የፈለገ ሃይማኖተኛ የሆነ ሰው አይሳደብም። ሃይማኖተኛ አንተ አሁን ሙስሊም ብትሆን ኖሮ ሼኪት ወይ ሼኪት ነበረ ወይም በጣም አስተማሪ የሚባሉ ሰዎች አሉ አይደል? ቆይ አንዴ መጽሐፍ ቅዱስ እየሰደብክ አስተምር ይላል። እኔ ግን አልሳደብም። ብሳደብም መሰረት ያደረኩት መጽሐፍ ቅዱስ ነው ማለት ነው። እሺ አንዴ በቃ እሺ፣ አሁን ጥያቄህን ጀምር። ከኔ ጋራ ዛሬ ያው እንፋለማለን ማለት ነው። እኔም የኔን አምላክ አሳውቃለሁ፣ አንተም ያንተን አምላክ አሳውቅ። እኔ የብቻዬ አምላክ የለኝም። ያንተም አምላክ የኔም አምላክ አንድ አምላክ ነው። የብቻዬ አምላክ የለኝም። አምላክህ አምላኬ ነው። አንተ የፈጠርከው አምላክ ካለ እሱ የኔ አምላክ ሊሆን አይችልም። እኔን የፈጠረ አምላክ ሰማይና ምድርን የፈጠረ አምላክ ግን ያንተም የኔም ወደድክም ጠላው እሱ ነው አምላክ። እሺ እንግዲህ ኦኬ፣ ጥሩ ነው። እንግዲህ አንተን ለሚከተሉ ሰዎች አንድ ነገር ልንገራቸው። አትነግራቸው። ምን የሚከተል ሰው የለም። እኔ እኮ ነብይ አይደለሁም። እኔ ማን ይከተለኛል? ለምንድን ነው የሚከተለኝ? ይሄ 500 ሰው ምን እየተከተለ እንደሆነ ግራ ገብቶኛል። እየተከታተለ ነው እንጂ እየተከተለ አይደለም። እሺ እየተከታተለ ነው። እንግዲህ ለእናንተም ጭምር ጌታ ኢየሱስ ጌታ ነው። ለእናንተም ጭምር እንግዲህ ጌታ አይደለም ያለ ሰው አለ እንዴ? ኦኬ እናንተ የሰቀላችሁት እናንተ የገደላችሁት ጴጥሮስ
እነ ጴጥሮስ ሲናገሩ እርሱ ተነስቷል፣ ሞትን አሸንፎ ተነስቷል አለ። ከዛስ አሁን ደግሞ እንዲህ ይላሉ፣ እኔ ተመልሶ ይመጣል። በመጀመሪያ ቆይ የሞተው ለእናንተ ቃሉን አስተካክለው መጀመሪያ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር አለ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። እሺ ኦኬ፣ ጌታም ክርስቶስም ካደረገው ጌታ ያደረገው ማን ነው? እግዚአብሔር ነው ማለት ነው። ሲሞት ደግሞ ምንድነው ያሉት? ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገርኛ ሁላችን ምስክሮች ነን አለ። ያስነሳው እግዚአብሔር እንጂ እሱ የመነሳት አቅምም የለም።